ውስጣዊ እምነት ረጅሙን ዘመንህን የምታሳልፈው ከራስ ጋር ነው፣ ከአይምሮ ጋር ነው የምታሳልፈው። ውስጣዊ ነገር መገንባት አለብህ። በራስ መተማመን ከውጪ መጠበቅ የለብህም። ከራስ ነው የምትገነባው። ሰው ነግሮህ አነቃቂ ነገር ሰምተህ የሆነ መጽሐፍ አንብበህ እስከ መጨረሻው አትቀየርም። መንገድህን ሊያስተካክልልህ ይችላል። እስከ መጨረሻው የምትቀየረው የራስህ ተነሳሽነት ውስጣዊ ጉልበት ካለህ ብቻ ነው። ከ6 ዓመታት በፊት ናንሲ ማን የተባለች ዶክተር ያደረገችው ጥናት ምን ይጠቁማል መሰላችሁ? ሱስ ይዟቸው ለማቆም ብዙ ጥረት ያደረጉ ሰዎችን ትጠቅሳለች እቺ ሴት። እና የመጀመሪያዎቹ ሰዎች ሱሱን ያቆሙት በጣም የሚወዱት ሰዎች መክሯቸው ነው። ቤተሰብ አልቅሶባቸው፣ ልጆቻቸው፣ ሚስቶቻቸው ወይ እናት አባት መክሯቸው ነው። በቃ እናቴ ከምትቀየመኝ ላቁም ብለው ሱሳቸውን አቁመው ነበር። በጣም ከባዱ ነገር ግን ከሳምንታት ከወራት በኋላ መልሰው ይጀምራሉ ያንን ሱስ። ለምን? ለሰው ብለው ነው ያቆሙት። አንዳንዶቹ ደግሞ ሱሱን ያቆሙት በጣም የሚያከብሩት ሰው ወይ ባለሙያ፣ ሳይኮሎጂስት፣ ዶክተር መክሯቸው ነው። እነዚህ ሰዎች ለጤናቸው ፈርተው ነው ያቆሙት። በቃ በዚሁ ከቀጠልኩኝ ልታመም ነው፣ ሐኪም ቤት ልገባ ነው፣ እንዲህ ልሆን ነው ብለው ፈርተው ነው ያቆሙት። እንደዛም ቢሆን ግን ከ1 ዓመት አልዘለሉ፣ ከ6 ወር አልበለጡ፣ መልሰው ጀመሩት። ዓመቱ ግን ረዘም ያለ ሊሆን ይችላል። እስከ መጨረሻው የተቀየሩት የመጨረሻዎቹ ግን በጣም አስገራሚ ነው። ራሳቸውን አሳምነው ነው የተቀየሩት። እኔ አጭሼ ወይ ቅሜ ምን ተጠቀምኩኝ? ምንም። ሕይወቴ ላይ ብዙ ነገር ባዶ አደረገብኝ። ምን ጠቀመኝ? ምንም። ምን አሳጣኝ? ብዙ ነገር ብለው ውስጣቸውን አሳምነው ተቀየሩ። በራስ መተማመን እንዲኖርህ እኔ ላደርግ አልችልም። መጽሐፍ አንብበህ በራስ መተማመን ልትገነባ አትችልም። ውስጣዊ እምነት ነው። ከራስ ጋር የምታደርገው ንግግር በጣም ወሳኝ ነው። ታዲያ ምን ይሻላል? ምን ላድርግ ካልከኝ ግን አንድ በጣም የሚገርመኝን ሐሳብ ላጫውትህ። ጎልደን ሩልስ የተባለውን የናፖሊዮን ሂል መጽሐፍ ሳነብ አንድ በጣም የሚያስገርመኝን ታሪክ አይቼ ነበር። ሰውየው በጣም ጎበዝ ነጋዴ ነበር። ባለ ትዳር፣ ልጆች ያሉት ጥሩ ኑሮ የሚኖር ሰው ነበር። ግን በአንድ አጋጣሚ ከሰረ፣ ሕይወቱ ተበላሸ። ሚስቱ ፈታችው፣ ልጆቿን ይዛ ወጣች። ይሄ ሰው ሜዳ ላይ ወድቆ ቀረ። አንድ ቀን የናፖሊዮን ሂል ቢሮ ገባና የብዙ ሰው ሕይወት ቀይረሃል፣ የኔንም ሕይወት እንድትቀይረው ፈልጋለሁ። ተስፋ ቆርጫለሁ፣ ሕይወቴ ባዶ ናት። በቃ ሚስቴ ጥላኝ ወጣች፣ ከሰርኩኝ። ምን አባቴ ላድርግ? በራስ መተማመን የለኝም። እንደ ድሮ ጠዋት ተነስቼ መስራት አይታየኝም። እንደ ድሮ ቢዝነሱን ለመጀመር መበደር እንኳን ድፍረቱን አጣው። ምን ላድርግ? በራስ መተማመን ጎደለኝ አለው። ናፖሊዮን በጣም ደነገጠ። ከዚህ በፊት ለመቀየር ምን አድርገሃል አለው። ሰውየው መለሰ፣ እኔ ብዙ መጽሐፍቶችን አነበብኩ፣ ብዙ አነቃቂ ንግግሮችን ሰማሁ፣ የብዙ ሰዎችን ምክር ተቀበልኩኝ፣ ግን አልተለወጥኩም። በራስ መተማመን ሊኖረኝ አልቻለም። ፍርሃቴ አልለቀቀኝም፣ ወድቄ ቀረሁ አለው። ናፖሊዮን ከአቅሙ በላይ እንደሆነ ተሰማው። አሰብ አደረገና ግን በቃ እኔ ቀይረልሃለሁ፣ ምንም ችግር የለም፣ ነገ በዚሁ ሰዓት ቢሮዬ ና፣ አንድ ሰው አስተዋውቅሃለሁ፣ ሕይወትህን እንደሚቀይረው እርግጠኛ ነኝ አለው። ሰውየው ልቡ ጮቤ ረገጠ፣ ደስ አለው። መሽቶ እስኪነጋ ጓጓ። በቃ እመጣለሁ ብሎ በፍጥነት እየተራመደ ወጣ። በማግስቱ ይሄ ሰው ናፖሊዮን ቢሮ ተከሰተ። ከዛ ናፖሊዮን እጁን ይዞ ናበል ያልኩህን ሰውዬ ላስተዋውቅ አለና እየመራ አንድ ክፍል ይዞት ገባ። ክፍሉ ሲገባ ፊት ለፊት የተንዠረገገ ረዘም ያለ መስታወት አለ። እዛ ፊት አድርጎ አቁመውና እንደዚህ አለው፣ ማንም ያንተን ሕይወት ሊቀይረው አይችልም። ሕይወት ሊቀይረው የሚችለው እዚህ ፊት ለፊት መስታወት ውስጥ የምታየው ሰውዬ ነው። ለሰውየው ንገረው እንደምታምንበት፣ ፈጣሪ ጥሎ እንደማይጥለው፣ ፈጣሪ አብሮት እንደሆነ፣ የትም እንደሚደርስ፣ ከማንም በላይ እንደምትወደው፣ ከማንም በላይ እንደምታምንበት ፊት ለፊት ለምታየው ሰውዬ ንገረው። እሰማሃለሁ፣ በስሜት ሆነህ አውራው ብሎት በሩን ዘግቶ ወጣ። ሰውየው በስሜት እየጮኸ ከራሱ ጋር ሲያወራ መስታወት ፊት ለሚያየው ሰውዬ ንግግር ሲያደርግ ቆየ። ከዛ መልሶ ወጣና
በልበ ሙሉነት ለናፖሊዮን ሂል በጣም አመሰግናለሁ። እንግዲህ ለውጥ ካየሁበት ሰሞኑን እመለሳለሁ አለው። ናፖሊዮን እግረ መንገዱን በሌው እየደጋገም ካድርገው አንዴ ብቻ በቂ አይደለም፣ በየቀኑ አድርገው አለው። ሰውየው ከሳምንት በኋላ ናፖሊዮን ሂል ቢሮ መጣ። ከዛ እንደዚህ አለው፣ በጣም ነው የሚገርመው፣ ህይወቴ እስከ መጨረሻው ተቀየረ። ስራዬን እንደ አዲስ ለመጀመር ብድር ለመጠየቅ ወስኜ ሄጄ ብድሬን ተቀበልኩኝ። ሚስቴና ልጆቼ ደግሞ ዛሬ ይመጣሉ። ላመሰግንህ ነው የመጣሁት። እውነትህን ነው፣ የኔን ህይወት ማንም አይቀይረውም፣ ራሴ ብቻ ነኝ። ለራሴ የምነግረውን ከዚህ በኋላ አስተካክላለሁ። መስታወት ፊት ለማየው ሰውዬ የምነግረውን እኔ ያውቃለሁ አለው። ህይወትህን ማንም አይቀይረውም። ውስጣዊ ለውጥ የምትፈልግ ከሆነ ከራስ ጋር አሪፉን ተነጋገር። ዝግጅት። አብዛኛው ፍርሃት መነሻው አለማወቅ ነው። ስለ አንድ ነገር በቂ ዕውቀት ከሌለ ትፈራለህ። ምን ይሆን ምን ያጋጥመኝ ይሆን ትላለህ። ለዛ ነው ብዙ ሰዎች ለውጥን የሚፈሩት። ከለውጡ በኋላ ምን እንዳለ አያውቁም። ስለዚህ መለወጥ አይፈልጉም። በቃ የምቾት ቀጠናቸውን አስከብረው መቀጠል ነው የሚፈልጉት። አዲስ ነገር መሞከር የምንፈራው ለዛ ነው፣ ስለማናውቅ ነው። እንደማወቅ ነፃ የሚያወጣ ነገር የለም። ዕውቀት ነፃ ያወጣሃል። ስለዚህ መዘጋጀት አለብህ። በልምድ መዘጋጀት አለብህ። አዲሱን ቢዝነስ መጀመር የፈራኸው ስለ ቢዝነሱ በቂ ጥናት ስላላደረክ ነው፣ ስላላወቅ ነው። ስለዚህ ማወቅ አለብህ። በልምድ ተዘጋጅ፣ በዕውቀት ተዘጋጅ፣ በትምህርት፣ በአስተሳሰብ፣ በአይምሮ ዝግጅት ተዘጋጅ። እድሎች ወደ ህይወት መምጣታቸው አይቀርም። ፈጣሪ ሁልጊዜም ሰዎችን፣ እድሎችን፣ ሁኔታዎችን ወደ ህይወት ይልካል። ብልጥ ከሆንክ ትጠቀምበታለህ። ብልጥ መሆን ማለት መዘጋጀት ነው። ካልተዘጋጀ ደግሞ አይንህ እያየ ያመልጣል። ድፍረት ቢኖር ልበ ሙሉ ብትሆን እንኳን ዝግጅትህን ካላደረክ በቃ ትወድቃለህ። እንደ ሰውየው ጥግ ድረስ በራስ መተማመን አለው። አንድ እንግሊዘኛ ቃል ያቃል። ፈረንጅ ወደ ቤቱ ጋበዘ። ካም እያለ ካም የሚለውን ቃል ነው የሚያውቀው። ፈረንጁ ቤቱ መጣ። እንዴት ሂድ ይበለው? ግራ ገባው። ምን ያድርግ? በሩ ጋር ቆመና ካም እያለ ይዞት ወጣ። አንዳንድ ጊዜ በህይወት ውስጥ ካልተዘጋጀህ የሚቆጩህን እድሎች በሙሉ ታባክናለህ። መዘጋጀት ያለብህ ለዛ ነው። በራስ መተማመን ይሰጣል ስትዘጋጅ። ዕውቀት አለኝ፣ ልምድ አለኝ፣ ያመንኩበትን አደርጋለሁ ትላለህ። ዕውቀት ነፃ ያወጣሃል። ተዘጋጅ ወዳጄ። ማደግና መስጠት። ሰዎች በጣም ደስተኛ ሲሆኑ፣ ጥሩ ስሜት ላይ ሲሆኑ ያመኑበትን ያደርጋሉ። በራስ መተማመናቸው ጣራ ይነካል። ሰዎችን ታዲያ ምንድነው ደስተኛ የሚያደርጋቸው ከተባለ ሁለት ነገሮች ናቸው። አንደኛው ማደግ ነው፣ ሁለተኛው መስጠት ነው። ማደግ ማለት ከትላንት ዛሬ የተሻለ ከሆነ ሰዎች በጣም ደስተኛ የመሆን እድላቸው ሰፊ ነው። ትላንትን ታስባለህ። ትላንት የት ነበርኩ? ምን ሳደርግ ነበር? ምን አይነት ህይወት ነበረኝ ትላለህ። ዛሬ ያለህበትን ደግሞ ታስባለህ። ዛሬ እኮ የተሻለ ነው፣ እንደ ትላንት አልደክምም፣ ዛሬ ጥሩ ነገር ላይ ደርሻለሁ። ስራ መቀጠር ማደግ ነው። የተሻለ ደሞዝ ማግኘት ማደግ ነው። ከትምህርት መመረቅ ማደግ ነው። ከሃይ ስኩል ወደ ኮሌጅ መግባት ማደግ ነው። ትዳር መያዝ ማደግ ነው። መውለድ ማደግ ነው። በህይወት ውስጥ አዲስ ነገር ማድረግ ማደግ ነው። ያ በጣም ደስታ ይሰጣል። ስለዚህ በየቀኑ ባደግን ቁጥር በራስ መተማመናችን አብሮ ያድጋል። ሁለተኛው ደግሞ ብዙ መንፈሳዊ ጥናቶችና ሳይንሳዊ ጥናቶች የሚጠቁሙት መስጠት ነው። መስጠት ገንዘብህን ብቻ አይደለም፣ ጊዜህን፣ ጉልበትህን፣ ዕውቀትህን ላነሳቸው ለጎደላቸው ማካፈል ነው። በሰጠ ቁጥር እኔ እኮ ለዚህ ዓለም የሆነ ነገር እያበረከትኩ ነው፣ እኔ የመኖሬ ዓላማ የመኖሬ ጥቅም ይኸው እየታየ ነው ስለምትል በራስ መተማመን ከፍ ማለት ይጀምራል። ለዛ ነው በዙሪያህ ላሉ ለምትወዳቸው፣ ለምታከብራቸው ያንተ እገዛ ያንተ ጊዜ ለሚያስፈልጋቸው ሰዎች
መስጠት ያለብህ ጊዜም ሊሆን ይችላል። አድናቆት እንኳን መስጠት ነው። በነገራችን ላይ ሰዎችን ስታደንቃቸው የሆነ ነገር እያበረከትክ ስለሆነ አንተ ውስጥ የሚፈጠር ፖዘቲቭ ኢነርጂ አለ። ያ በጎ ኃይል በራስ መተማመንህን ከፍ ያደርገዋል። መስጠትና ማደግ አለብህ። ምርጥ ልማዶች። አሪፍ ልማዶች ሲኖሩ በራስ መተማመንህን ሰማይ ይሰቅሉታል። መጥፎ ልማዶች ደግሞ ይሰልቡታል። በራስ መተማመንህን ቆፍረው ይቀብሩታል። ለምን መሰለ? በጣም መጥፎ ልማዶችን ስታደርጋቸው ጊዜ እየባከነ እንደሆነ ይሰማሃል። በቃ የባከንክ ያህል፣ ከሰው በታች የሆንክ ያህል የበታችነት ይሰማሃል። ነገሮችን መድፈር ለማድረግ መነሳሳት ታቆማለህ። ሞቲቬሽንህ ይጠፋል። ለምን? መጥፎ ልማድ ተቆጣጥረዋል። በጣም ምርጥ ልማዶች ሲኖሩ ደግሞ ማንም ሳያነቃቃ ማንም ሳያነሳሳ ብርታት አለ። በራስ መተማመን ሰማይ ይነካል። ለምሳሌ አዘውትረው ስፖርት የሚሰሩ ሰዎች ማንም ሳይነግራቸው በራስ መተማመናቸው የሚገርም፣ በቃ ቀናቸውን ያሳምሩታል። ስራቸውን በደንብ ይሰራሉ። በቃ ጥሩ ልማድ ሲኖርህ ማንነትህ ያስታውቃል። ልማድ ደግሞ በአንድ ቀን አይገነባም፣ በአንድ ወር አይገነባም። በጣም በረጅም ጊዜ ሂደት ነው የሚገነባው። ለዛ ነው በየቀኑ የምታደርጋቸው አሪፍ ልማዶች አንተን ማንነትን እንደ አዲስ እየገነቡት ይመጣሉ። በዛ ውስጥ አንተ ትቀየራለህ። በራስ መተማመንህ ይቀየራል። አሪፍ ልማዶች ያስፈልገዋል። ማንበብ አሪፍ ልማድ ነው። ጠዋት መነሳት አሪፍ ልማድ ነው። ስፖርት መስራት አሪፍ ልማድ ነው። የሚጠቅምህን ኢንተርቪው ማየት አሪፍ ልማድ ነው። እነዚህ በሙሉ ልበ ሙሉነትህን፣ ኮንፊደንስህን ከፍ ያደርጉታል። ህልምን መኖር። ውስጥህ ያመነበትን እንደማድረግ ኮንፊደንስ የሚሰጥ በራስ መተማመን የሚገነባ ነገር የለም። ፓውሎ ኮኤሊዮ የተባለ ደራሲ ዘ አልኬሚስት በተሰኘው መጽሐፉ ላይ እንደዚህ ይላል። ሁላችንም የተፈጠርነው ፐርሰናል ሌጀንዳችንን ወይም የእኛን ታላቅ ማንነት ፈልገን ለማግኘት ነው። ከዛ እሱን ለመኖር ነው ይለናል። ዓላማ ሲኖረ ህልምህን ስታውቀው ያንን ለመኖር የምታደርገው ጥረት በራስ መተማመንህን ሰማይ ይሰቅለዋል። ምን መሰለ? የምታምንበትን ልታደርግ ልትኖር ስትል ብዙ ሰዎች ሊያስቆሙ ይጥራሉ። ግን ፈጣሪ ለአንተ ብቻ ያስቀመጠው የሆነ መልእክት አለ። ያንን መልእክት ፈልገ ማወቅ ያንተ ፋንታ። ባወቅከው ቅጽበት ግን መኖር መጀመር አለብን። ያንን ስትኖር ነው በራስ መተማመን የምትገነባው። አንተ ራስህን ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ራስህን የምትሆነው ደግሞ ምንድነው? እኔ የተፈጠርኩለት ነገር ምን ለመስራት ነው? ምን ለመሆን ነው? ምን ለመማር ነው ብለህ መጠየቅ ስትጀምር መልሱን ለማግኘት በምታደርገው ጥረት ውስጥ ግን ብዙ ጊዜ ትሳሳታለህ፣ ትወድቃለህ፣ ትነሳለህ። ፓውሎ ኮኤሊዮ በዚሁ ሐሳብ ላይ እንዲህ ይለናል። ህልምን መከተል አዲስ ቋንቋ እንደመልመድ ከባድ። ብዙ ጊዜ ትኮላተፋለህ፣ ብዙ ጊዜ ትሳሳታለህ። መጨረሻ ላይ ግን መናገርህ፣ ቋንቋውን መልመድህ አይቀርም ይለናል። ህልምህን ስታሳድድ መሳቂያ ትሆናለህ፣ ከፍ ዝቅ ትላለህ። መልመድህ ግን አይቀርም። በዛ ውስጥ በራስ መተማመንህ እንደ ግንብ ቀጥ ብሎ ይገነባል። ህልምህን መኖር አለብህ ወዳጄ። በመጨረሻ በጣም ልትወዱት የምትችሉትን ህይወታችሁን በብዙ መንገድ የሚቀየር በራስ መተማመናችሁን የሚገነባ አንድ መጽሐፍ ልጋብዛችሁና እንጨርሳለን። ዓለማችን ላይ ራስን ለማበልጸግ ወይም ሰልፍ ሄልፕ በሚባለው ኢንዱስትሪ ላይ በጣም ብዙ መጽሐፍቶች ይጻፋሉ። በራስ መተማመን ለመገንባት፣ ራስን ለመቀየር፣ የገንዘብ አያያዝ፣ ለራስህ የምትሰጠውን ቦታ ወይም ሰልፍ ኢሜጅ ለመቀየር ብዙ አይነት መንገዶች ይጻፋሉ። 7 መንገዶች፣ 10 መንገዶች፣ እንደዚህ መንገዶች እየተባሉ ብዙ መጽሐፍቶች አሉ። በጣም ክላሲክ ከሚባሉ የብዙ ሰዎች ህይወት ላይ ልዩነት ከፈጠሩ በተለይ እኔ አንብቤያቸው ህይወቴ ላይ ቶሎ ለውጥ ካየሁባቸው መጽሐፍቶች በጣም ወሳኙን ነው የምነግራችሁ። The Magic of Thinking Big ይባላል። ዶክተር ዴቪድ ሽዋርትስ የጻፈው መጽሐፍ ነው።
መጽሐፉን ስታነቡት በጣም ብዙ አይነት ታሪኮችን ይነግራቸዋል። በጣም የሚገራርሙ ፕሪንሲፕሎች አሉት ዴቪድ። በጣም የሚገራርሙ ሐሳቦችንም ታገኙበታላችሁ። በተለይ የወደዳችሁትን ስተገብሩ ለውጡን በፍጥነት ነው የምታዩት። እኔ ብዙ ለውጥ ስላሳየኝ እናንተም እንደምታዩበት እርግጠኛ ነኝ። እንድታነቡት ጋበዝኳችሁ። The Magic of Thinking Big። ቤተሰቦች ካወራኋችሁ መፍትሄዎች መካከል የትኛውን ወደዳችሁት? በጣም የተመቻችሁ ኮመንት አድርጉልኝ፣ አነበዋለሁ። እስከ መጨረሻው ስለቆያችሁ፣ ስለምታደምጡኝ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቸር ቆዩ።